ተወልጄ ያደግኩት ድሬዳዋ ከተማ ነው። ገንደ ቆሬ ተብላ የምትጠራ አካባቢ። ከኬጂ እስከ 12ኛ ክፍል የተማርኩት ብስራተ ገብርኤል የሚባል ትምህርት ቤት ነው። እስከ 8ኛ ክፍል ድረስ ለትምህርት ያለኝ አመለካከት በጣም ዝቅተኛ ነበር፣ ወይም ደግሞ ትምህርት በቀላሉ የማይቀበሉ ከሚባሉ ተማሪዎች መካከል ነበርኩኝ። 9ኛ ክፍል ስገባ ግን ያ የኔ ተርኒንግ ፖይንት ነበረ። 9ኛ ክፍል ላይ ለውጥን ማየት ቻልኩኝ በህይወቴ ላይ። ያኔ ከፊዚክስ እና ከማቴማቲክስ ትምህርት ጋር ተዋወቅን ማለት ነው። እስከ 8ኛ ክፍል ድረስ ጎበዝ ተማሪ ለመሆን ብዙ ነገር ሞክር ነበር። አንዳንደኛ ከሚወጡ ተማሪዎች የተለያዩ ምክሮችን ጠይቅ ነበረ። ሁሉም የተለያየ አይነት አስተያየት ሰጡኝ ነበር። አንዳንዶቹ የአሳ ዘይት ጠጥቼ ስላደኩ ነው ጎበዝ የሆንኩት ይለኛል። አይ ትራይድ ዳት ሞክሬዋለሁ፣ አልሆነም። ፋይናሊ ደግሞ ሜዲቴት ስለማድረግ ነው ያለኝ ልጅ ነበር። ሞከርኩኝ፣ አልሆነም እንደዛም። ከዛ ደግሞ አንድ ማቀው በጣም ብዙ ተማሪዎች የሚወዱት አስተማሪዎች በጣም የሚደነቁበት ልጅ ነበረ። ቴኳንዶ ስለምሰራ ነው አለኝ። ካራቴ ገባው። ፋይናሊ ግራ እጄ ተሰብሮ ወጣው ምንም ለውጥ ሳላመጣ። 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው። ከራሴ አልነበረም፣ የራሴም ውጤት አልነበረም። አባቴ ስራ የነበረው የመማርበት ትምህርት ቤት ውስጥ ነበር። የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ያ የሚሆነበት ምክንያት ደግሞ እኔ ነፃ የትምህርት እድል አገኝ ዘንድ ነው። ትምህርት ቤቱ ውድና ትልቅ ትምህርት ቤት ስለነበር ነው። ውጤት የመጣ ሰዓት ላይ ትዝ ይለኛል፣ ከሰፈር ልጆች ጋር ሁሉ ተሰብስበን ነበር የሄድነው። ልክ ትምህርት ቤቱ በር ላይ ስንደርስ ግን ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰ። የዛኝ ሰዓት ላይ ልቤ ተነካ። ከዛ በፊት እንግዲህ አባቴን የተለያዩ ነገሮችን አግዘዋለሁ ትምህርት ቤት ውስጥ። ለምሳሌ መስኮት ዘበኛ ነው የሚዘጋው። መስኮቶቹን በጠቅላላ ከኬጂ እስከ 12ኛ ክፍል ያሉትን አብሬው ዘጋለሁ። የተለያየ ስራ እዛ ተጨማሪ ስራ ሲሰጡት አብሬው አግዘዋለሁ። ግን ፈገግ ከማለት ውጭ የልብ ደስታ አልነበረውም። የዛን ሰዓት ላይ ግን የነበረው ደስታ ለየት ያለ ነበር። ከዛኝ ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ። 8ኛ ክፍል ሚኒስትሪ ውጤት እንግዲህ ከወጣ በኋላ 9ኛ ክፍል የሚባለው ትምህርት ደረጃ ጋር ከመድረሳችን በፊት ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብረሪ ጠዋት ሄዳለሁ፣ ማታ ነው መለሰው። ቀኑን ሙሉ እያጠናው ከዚራ የሚባል ላይብረሪ አለ፣ እዛ እያጠናው መለስ ጀመረ። 9ኛ ክፍል ትምህርት ተጀመረ። እኔም እንዴት እንደሆነ በማላውቀው ሁኔታ ቴስቶቹ በጠቅላላ ጥሩ ውጤት ሲመጡ አየው። ከዛ በኋላ አንድ ነገር ገባኝ። ለማቴማቲክስ ያለ አመለካከት ትንሽ ዞር ካለ ቀየር ካለ ሌላውም ትምህርት ላይ ፍሎ ማድረግ ይችላል እና 9ኛ ክፍል ላይ ፎር ዘ ፈርስት ታይም በትምህርት ቤቱ ታሪክ 3ኛ ወጣሁ። በፍጹም ትምህርት የሚባል ነገር መቀበል አይችልም የተባለ ልጅ ነው። 3ኛ ወጣሁ። ከዛ በኋላ ደረጃ ውስጥ መውጣት ኖርማል እየሆነ መጣ ማለት ነው። ፋይናሊ የ12ኛ ክፍል ብሔራዊ ፈተና ነበር። ከ700 515 በማምጣት ወደ አዲስ አበባ ዩኒቨርሲቲ የመካኒካልና ኢንዱስትሪያል ኢንጂነሪንግ ትምህርትን ለማጥናት ጆይን አደረግኩኝ ማለት ነው። 9ኛ ክፍል ላይ ያለው አስተማሪ በማይኖርበት ሳሌ ተማሪዎችን አስጠናለሁ። ፈተና እንደዚህ 1 ዊክ ምናምን ልክ ሲቀራቸው ተማሪዎችን ደግሞ እየጠራው ድጋሚ አስጠናለሁ እና ድሮም ነበር የማስተማር ልምዱ። አስተማሪን በማይኖርበት ሳሌ እየወጣው አስጠናለሁ። ቾክ ይዤ ብላክቦርድ ላይ እየጻፍኩ ማለት ነው። ብዙ ተማሪዎች ይሰበሰቡ ነበርና ያኔም ያይ ነበር አባቴ በዘበኝነት እየሰራ። ዛሬ ከሰዓት ጥናት አለ እንዳትቀሩ ብዬ ተማሪዎችን ስጠራ ብዙ ተማሪዎች ይመጣሉና ያንን ይመለከት ነበር። ያንን ፓሽን ከድሮም ጀምሮ ያየው ነበረ። አዲስ አበባ ዩኒቨርሲቲ እንግዲህ ጆይን ካደረግኩኝ በኋላ የሜካኒካል እና ኢንዱስትሪያል ኢንጂነሪንግ ትምህርት መማር ጀመርኩኝ። ቀላል ነበር ትምህርቱ፣ ያን ያክል አልከበደኝም። አካዳሚካሊም በጣም ጥሩ ነበርኩኝ። ፈርስት ይር ሊያልቅ አካባቢ ላይ ግን ወደ ሱስ መግባት ጀመርኩኝ። ሲጋራ፣ ጫት፣ ሀሺሽ እነዛ ሱሶችን መጠቀም ጀመርኩኝ። እንግዲህ ድሮ ከቤት ትምህርት ቤት ከትምህርት ቤት ቤት ነኝ። ከዛ ውጭ ምንም ነገር አላውቅም። ልክ ዩኒቨርሲቲ በምገባበት ሰዓት ላይ ግን እቺ ነፃነት የምትባለውን ነገር በነፃ አገኘዋት እና ሁሉንም ነገር ካልሞከርኩና ካልረገጥኩኝ ማለት ጀመርኩኝ ማለት ነው። ፋይናሊ ሱሴ እየበረታ መጣ። ፍሬሽማንን ጨርሰን ሰከንዲር ላይ በምንመጣበት ሰዓት ላይ ደግሞ ፍሬሽማን የሚቀላቀሉ ከኛ በታች ያሉ ተማሪዎችን እዛው አዲስ አበባ ዩኒቨርሲቲ ውስጥ ደግሞ ስፔሻሊ በኦርቶዶክስ ተዋሕዶ ውስጥ ማህበረ ቅዱሳን የሚባል አለ። እዛ ውስጥ ገብቼ ደግሞ እነሱን ሰርቭ አደግ ነበረ። ፈርስት ይር ተማሪዎችን በደንብ አስጠና አግዝ ነበር እዛው ዩኒቨርሲቲ ውስጥ 5 ኪሎ ማለት ነው። ሰከንድ ይር ፈርስት ሴሚስተር ልንጨርስ አካባቢ ላይ ከዩኒቨርሲቲው በነበረብኝ ሱስ ምክንያት ተጫርኩኝ ማለት ነው። እዛ ጋር እንደተጫርኩኝ ቀጥታ ወደ ቤት አልተመለስኩም። ቀሪውን 6 ወር እዛው እየሸወዱ ውድ ዶርም በማደር ምናምን ጊዜ አሳለፍኩኝ። ሰከንድ ልክ ሲያልቅ ሁሉም ተማሪ ወደ ቤቱ ሲመለስ አብሬ ተመለስኩኝ። ከዛ በፊት ህንድ አገር ለመሄድ ስኮላርሺፕ ጀምሬ ነበር እና ጥሩ ነበር ሂደቱ። ፈተናዎቹን ኤግዛሞቹን በጥሩ ሁኔታ ማለፍ ችዬ ነበርና ግን እሱንም ደግሞ መምጣት በነበረብኝ ሰዓት ላይ ሳልመጣ ኤግዛሙ ላይ ሳልሳተፍ ቀርቼ አልፎኝ ነበረ።
ወደ ቤት በመመለስበት ሰዓት ላይ ለአባቴ የተለያዩ ታሪኮችን በመፍጠር በመዋሸት ነገርኩት እና አዲስ አበባ ዩኒቨርሲቲም ደግሞ ዊዝድሮ ሞልቼ እንደመጣው ነገርኩት። ህንድ ሀገር ሄዳለሁ የሚል ተስፋ እንደነበረኝ በዛ ምክንያት ዊዝድሮ እንደሞላው ነገርኩት። እንግዲህ ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ ማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውንም እቃ ደግሞ በማስያዝ ከሀገር ውጭ ወጥቼ እንደማር ወደ ቻይና ሀገር ላኬ ማለት ነው። ቻይና ቻንግዙ ተብላ የምትጠራ ከተማ ውስጥ ደግሞ የፔትሮሊየም ኢንጂነሪንግ ትምህርትን ማጥናት ጀመርኩኝ። ከአዲስ አበባ ወደ ቻይና ሄድኩኝ። ቻይና 1 ዓመት ከተማርኩ በኋላ እዛም ትምህርቱ ቀላል ነበረ። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተምራቸው ነበረ። ፋይናሊ ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ ኦልሞስት ለ10 ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። ወደ ኢትዮጵያ ስመለስ ለአባቴ ደውዬ ነገርኩት ወደ ኢትዮጵያ እንደመጣው። ግን አሁንም የተመለስኩበት ምክንያት ዋሽቼው ሌላ ምክንያት ነው የነገርኩት። ለማንም ሳይናገር አባቴ አዲስ አበባ በመምጣት ያገኘኝና እዚህ አዲስ አበባ ውስጥ አልጋ በመያዝ ለ3 ወራት ያክል ያቆየኝና አፍተር ዳት ያለውን እቃ በመሸጥ እዳዎችን በመበደር ያለውን ነገር በጠቅላላ ጭርስ አድርጎ አካውንት ውስጥ 31 ብር ይሁን 71 ብር ብዙ ማስታወስ አልችልም፣ ብቻ ያን ያክል 100 ብር ያነሰ ደረጃ እስከሚደርስ ከቤት የትራንስፖርት መመለሻ ከዚህ እንኳን እስከሚያስልክ ድረስ እዛ ደረጃ በመድረስ ድጋሚ ወደ ቻይና ሃንዡ ተብላ የምትጠራ ከተማ ይልከኛል። ሃንዡ የኮምፒውተር ሳይንስ ትምህርት ለማጥናት ነበር የሄድኩት። ሃንዡ ገባው። አስታውሳለሁ ወደ ሃንዡ ለመሄድ ፕሌን ውስጥ ስገባ አንድ ውሳኔ ወስኜ ነበር። ከዚህ በኋላ ሱስ የሚባል ነገር የደረሰበት ቦታ አልደርስም ብዬ ነበረ። እውነትም ከተማዋ ስገባ ሀሺሽ፣ ሲጋራ የሚባሉ ነገሮችን ትቼ ነበር። ግን ደግሞ የመጠጥ ሱስ ውስጥ ተዘፈኩኝ። ፋይናሊ እዛም በተመሳሳይ አመት ላይ ከዛም ድጋሚ እባረርና ወደ ኢትዮጵያ እመለሳለሁ። አሁን ወደ ኢትዮጵያ ስመለስ ግን ለማንም መናገር አልፈለኩም። ስለዚህ ያለኝ አማራጭ አንድ ነው፣ ጎዳና ላይ ወጥቶ መኖር ነበር። ለተወሰነ ጊዜ ያለችኝ ብር በመያዝ ወሰን የሚባል ሰፈር አካባቢ አልጋ በመያዝ ቆየው። ፋይናሊ ያለኝን ገንዘብ ስጨርስ ደግሞ ወደ ጎዳና ላይ ወጣው ማለት ነው። አዲስ አበባ ውስጥ ጎዳና ላይ መኖር ጀመርኩኝ ማለት ነው። ፋይናሊ አዲስ አበባ በዚህ አይነት ሁኔታ ከቆየው በኋላ ድሮ አስጠናቸው የነበሩ ተማሪዎች እዛ አካባቢ በማይበት ላይ በጣም ደንግጬ ለአዲስ አበባ ቅርብ የነበረችው ከተማ ቢሾፍቱ ስለነበረች ወደዛ ሄዳለሁ። ቢሾፍቱ ውስጥ እንደዚሁ በተመሳሳይ መልኩ በጎዳና ላይ ቆይና ወደ አዲስ አበባ ድጋሚ ለመመለስ እገድዳለሁ። እጅግ በጣም ረቦኝ ነበር። በሞትም አዲስ አበባ ለሞት ብዬ ነበር ሚኒባስ ውስጥ የገባሁት ተሳፍሬ። የዛን ሰዓት ላይ አሁን ካገቧት ባለቤቴ ጋር ተገናኘን። ያለኝን ታሪክ በጠቅላላ አጫወትኳት። ልቧ እጅግ በጣም ተነካና ሪፍት ቫሊ በነርሲንግ ነው የምትማረው። ጎን ለጎን ደግሞ የመስተንግዶ ስራ ትሰራለች። ቅዳሜና እሁድ ደግሞ እየተመላለሰች አዲስ አበባ ዲኮር ትሰራለች። ትንሽ የልጅ ናት እሷም። ወደ ቤቷ ታስጠጋኝና ትንሽ የፍራሽ ሰጣኝ። እሷ ጋር መቆየት ጀመርኩኝ ማለት ነው። እያለ ስሩ ፕሮሰስ ከነበረብኝ ሱስ ማገገምና መውጣትም ቻልኩኝ ማለት ነው። ምን ተፈጠረ? ከዛ በኋላ አባቴ በእኔ እጅግ በጣም ደክሞ ስለነበር በጉበት ካንሰር ተጠቅቶ ነበርና ቢሾፍቱ እኔና ባለቤት የምንኖርባት አንዲት ትንሽ የክፍል ጭቃ ቤት አለች። እዛች ክፍል ቤት ውስጥ መጥቶ ከኛ ጋር ነበረ። እኛ እያስታመም ነው ነበር። ኦልሞስት ለመሞት 3 ወር ነበር የተሰጠው። ያቺን 3 ወር ከኔ ጋር ለማሳለፍ እዛ ነበርና እዛ በነበረበት ሰዓት ላይ የስትሪንግ አርት ትሰራ ነበር። ክር እዛ ቢሾፍቱ ውስጥ መጀመሪያ ጀማሪው ነኝ። ስትሪንግ አርት እየሰራው እየቀጠቀጥኩ እሸጣለሁ እና ከዕለታት በአንድ ቀን ማታ ላይ በሻማ ነው የምሰራው። መብራት የለውም ቤቱ፣ ገጠራማ አካባቢ ነው እና ስትሪንግ አርቱን ቀጥቅጬ በማሳየው ሰዓት ላይ አንድ ነገር አለኝ። ይህንን ነገር ከምትቀጠቅጥ እንዳው ዳኙ አንተ እኮ ብታስተምር ብዙ ልጆች እኮ ካንተ ይማሩ ነበር ቁጭ ብለው፣ አንቺም ደግሞ ቁጭ ብለሽ ገንዘብሽን መቁጠር ነበር ብሏት ያኔ ልክ እንደ ትንቢት ብለው የተናገረብንና የዛን ሰዓት ላይ አሃ ብዬ ነቃው። የእሱ የጡረታ ገንዘብ ነበረች። በዛች የጡረታ ገንዘብ የፊዚክስ እና የማቴማቲክስ ኤክስትሪም የ11ና 12ኛ ክፍል መጽሐፍ ገዛልኝ። እሱን መጽሐፍ እያነበብኩኝ ትንሽ የዋይት ቦርድ ገዝቶልኝ ቀን ቀን አነባለሁ፣ ማታ ማታ ደግሞ እሱን ዋይት ቦርድ ላይ እየጻፍኩኝ ማድረግ ጀመርኩኝ ማለት ነው። ፋይናሊ ጊዜው ኮሮና ነበር። ማስተምራቸው ልጆች ስላልነበሩ ሰፈር ውስጥ የነበሩ 3 ልጆችን የኦሮመኛ ቋንቋ ተናጋሪ የነበሩ 3 ልጆችን ወደ ቤት በማምጣት 3 ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። የቻይነኛ ቁጥር ኢኢአር ሰንስን እያልኩኝ እነሱን አስቆጥር ጀመረ። በዛ ነው እንግዲህ ማስተማሪው የተጀመረው። ሁሉም ቦዲዎች ኢነርሺያ ያላቸው ከተባለ የአንድ ቦዲ ኢነርሺያ ዲፔንድ የሚሆነው ማሱ ላይ ነው። which means ቦዲው ማሱ በጨመረ ቁጥር ኢነርሺያውን በዛው ልክ እየጨመረ ይሄዳል። የ8ኛ ክፍል ቤተክርስቲያን አካባቢ ማቃቸው 1-3 ልጆች ነበሩ። እንዳው ለምን አላስጠናችሁም አልኳቸው። ደስ አላቸው። 3 ልጆች ነበሩ 8ኛ ክፍል ተማሪዎች። እነሱን በነፃ እዛ ቸርች ውስጥ በትንሽ ዋይት ቦርድ ላይ በመጻፍ እነሱን ማስጠናት ጀመርኩ ማለት ነው። ኮሮና ጊዜው አለቀና ተማሪዎች ወደ ትምህርት እንዲገቡ ተደረገና በአንድ ወር ጊዜ ውስጥ ለፈተና ተዘጋጅተው ይፈተናሉ የሚል እንትን ወጣ፣ መረጃ ወጣ የዛን ሰዓት ላይ። በዛ አንድ ወር ውስጥ ደግሞ እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር።
ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁመዋል። ስልኬንም ይሰጠዋል፣ ይደውልልኛል። ወደዛ ከሄድኩኝ በኋላ ያለውን ነገር ነገርኩት። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰፕት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውም ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ውስጥ ቆሜ እነሱን ለመጠበቅ መጣው። ለተወሰነ ቀናት ያክል ብቻ እንድቆም ነበር የጠራሁት። እኔ ግን የማስተማር ፓሹና ፍቅሩ ስለነበር ልጆቹን ማስተማር ጀመርኩኝ። ክላስ ውስጥ ድምፄ ዳይሬክተሩ ቢሮ ሲሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር። ፋይናሊ ልጆቹ በጣም ወደዱት። ፋይናሊ የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ሰዓት ላይ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩኝ ማለት ነው። ከዛ በመቀጠል እዛ ትምህርት ቤት ውስጥ የመጀመሪያውን ዓመት፣ ሁለተኛውን ዓመት በአመቱ ምርጥ አስተማሪነት ጨረስኩኝ። ሶስተኛው ዓመት ላይ በምገባበት ሰዓት ላይ ህዳር ወር ላይ ይመስለኛል ግቢ ውስጥ ዕቁብ ይጣል ነበርና ሁሉም ዕቁቡ ሲደርሰው ቁምሳጥን እየገዛ ነው ያለውና እኛም ዕቁብ ሲደርሰን ቁምሳጥን ለመግዛት ከባለቤቴ ጋር ተነጋገርናል። ልክ የኛ ተራ በሚደርስበት ሰዓት ላይ እንደ ነገ ይቺን 9,000 ብር ልንወስድ እንደ ዛሬ ቲቶሪያል ቤት ከፍቶ መላው ቢሾፍት ውስጥ ያለውን ተማሪ ማገልገል የሚል ነገር ልቤ ውስጥ ተሰማኝ። ስለዚህ ያቺን ብር እዛ ላይ መዋል አለብን ብዬ ከባለቤቴ ጋር ተመካከርን። እጅግ በጣም ልበቅና ታታሪ ሴት ስለነበረች ወዲያውን ነበር አክሰፕት ያደረገችኝ። ጎረቤት እንደሆነም ብዙ ጮኸብን። እንዴት ነው ልብሳችሁን በፌስታል መሬት ላይ እያስቀመጣችሁ ድርጅትን ከፍታለን የምትሉታልን? ግን ወዲህ ዴት ከፈትን። ኦልሞስት 12,000 ብር ነበር ኪራዩ። ያለን 9,000 ብር ሰጠነውና 3,000 ብሩን ቀስ ብለን እናመጣለን አልኩት። በዚህ ሳምንት ውስጥ አልኩት። የቤት አከራያችን እጅግ በጣም ይወዱን ስለነበር የተወሰነ 20 ፍሬ ወንበር ሰጡን እስከምትደራጁ ድረስ ብለውን ያቺን 20 ፍሬ ወንበርና ትንሽዬ ጠረጴዛ ሰጡን ለመመዝገቢያ። እሷን ይዘን ገባን። 16 ካሬ የምትሆን ክላስ ውስጥ 16 ተማሪዎችን በመያዝ ተጀመረ። 6ቱ ይከፍላሉ፣ 10ሩ ደግሞ ምንም አይነት ክፍያ አይከፍሉም። በዛ ተጀመረ ማለት ነው። ክረምት ላይ ነበር ይህን የጀመርነው። መስከረም ወር መጣ። መስከረም ወር በሚመጣበት ሰዓት ላይ የተማሪ ቁጥሩ ትንሽ ከፍ አለ። ከ30 በለጠ ቁጥሩ። ስለዚህ ክላሱ አጠበበችን። ከተከራየንበት ፍሎር በላይ ሰፊ ክላስ ነበር። እዛ ክላስ ውስጥ ተከራይተን ገባን። የተማሪ ቁጥሩ እጅግ በጣም ብዙ ሆነ። እዚህም እየሰራው እዛም እየሰራው ደግሞ መሄድ ከበደኝ። ሁለቱም ጋር ፎከስድ ማድረግ አልቻልኩም። ትምህርት ቤት እዛ ተቀጥሬ እሰራለሁ፣ እዚህ ጋር ደግሞ ይሄን ድርጅት ይዞ መሄድ አብሮ ከበደኝ። እዛ ጋር የትምህርት ቤቱን ስራ በድል ጀመር እኔው ለራሴ ሲታይ። ስለዚህ ለትምህርት ቤቱ መልቀቅ እንዳለብኝ አሳወቅኩኝና ወደዚህ ሙሉ በሙሉ ወደ ከፈትነው ማይሲል ወደሚባለው ቲቶሪያል ሴንተር ፎከስድ ማድረግ ጀመርኩ ማለት ነው። የተማሪ ቁጥር 80፣ 90፣ 100 እያለ መጣ። ከአንድ ክላስ ሁለተኛ ክላስ ጨመርን። ከዛም ደግሞ ሶስተኛ ክላስ ጨመርን። ከዛ ደግሞ ድሮ እኔ ከቀበሌ ቤት ውስጥ ነው የምንኖረው እና ቤተሰብ ላይ ነበር መብራት እያበራው ማጠናው እና ይከብደኝ ስለነበር ሩቅ ጓደኞቼ ጋር እየሄድኩ ነው ሌሊት ለማጥናት መሄደው። ስለዚህ ዛ ቢሾፍቱ ከተማ ውስጥ ደግሞ 24 ሰዓት ለተማሪዎች አገልግሎት የሚሰጥ ላይብራሪ ከፈትን። ላይብራሪው 24 ሰዓት ነው አገልግሎት የሚሰጠው። ስሩ ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ600 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመርን። ከ9ኛ እስከ 12ኛ ክፍል ድረስ ያሉ ተማሪዎችን ነው ሰርቭ የምናደርገው። በስራችን በአጠቃላይ ወደ 14 የሚጠጉ ሰራተኞች አሉ፣ እኔና ባለቤቴን ሳይጨምር ማለት እንግዲህ ከ9ኛ እስከ 12ኛ ክፍል ነው የምናስተምረው። 9፣ 10፣ 11 የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። ግን በአብዛኛው እኛ ሀገር ላይ ውጤት የሚባለው ነገር ግልጽ ሆኖ ለማህበረሰቡ የሚታየው በ12ኛ ክፍል ውጤት ነው። በአለፈው ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ኦልሞስት ወደ 120 የሚጠጉ 12ኛ ክፍል ተማሪዎች እንደዛ አካባቢ የሚጠጉ ተማሪዎች ነበሩ። ከነሱ ተማሪዎች ውስጥ ቤተሰብ የሚፈቅድላቸውን 45 ተማሪዎችን ሰሌክት በማድረግ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ እኔም ባለቤቴም ጓዛችንን ጠቅለን እዛው በመግባት ፈተና ከመፈተናቸው በፊት ያለውን 4 ወር በጠቅላላ እሷ ቁርስ፣ ምሳ፣ እራት በመስራት እኔ ደግሞ ከትምህርት ቤት ሲመጡ በመቀበል ላይብራሪ ገብተው እንዲያጠኑ በማድረግ አብሬያቸው እዛው በማደር በማገዝ በማስጠናት ኦልሞስት ልክ እሁድ ብቻ ነው ወደ ፋሚሊ የሚመለሱት። ሌላውን ቀን በጠቅላላ እዛው ናቸው ትምህርት ቤት ከትምህርት ቤት እኛው ጋር ላይክ እንደ ፋሚሊ ማለት ነው። 4 ወር ያክል በዛ መሰረት አሳለፍን። ባለቤቴ ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት 45ቱን ተማሪዎች ለ4 ወር ያክል አቆየን። 45ቱም ወደ ፈተና ገቡ፣ ፈተና ተፈተኑ። 2016 ደግሞ ጳጉሜ 4 ውጤት ወጥቶ ነበረ። 45ቱንም ተማሪዎች ዩኒቨርሲቲ መግባት ችለዋል። ከነዛ መካከል ወደ 20 የሚጠጉት ደግሞ ኦልሞስት አዲስ አበባ ዩኒቨርሲቲ ያወጣውን ፈተና በመፈተን እሱን ፓስ በማድረግ አዲስ አበባ ዩኒቨርሲቲና አዲስ አበባ ሳይንስና ቴክኖሎጂ ጆይን ማድረግ ችሏል። ፋይናሊ 2017 ገባ።
2017 ሲገባ ደግሞ ያው ዝናው በከተማው ላይ በጣም ወጥቷል። ስለዚህ ወላጅ በጠቅላላ ልጁን እኛ ጋር ማስተማር ይፈልጋል። በሰዓቱ የተቀበልናቸው የ12ኛ ክፍል ተማሪዎች ቁጥራቸው በጣም ብዙ ነበረ። እነሱም በቅዳሜና እሁድ ፕሮግራም፣ በዊኬንድ ፕሮግራም ሰርቭ እያደረግን መተን ነበረ። ከዛ ከነሱ ውስጥ መካከል ደግሞ አሁንም ልክ አምና እንደ ከተማ ትልቅ ውጤት ማስመዝገብ ችለናል። ዘንድሮ ደግሞ እንደ ሀገር ትልቅ ውጤት ከቢሾፍቱ ይመጣል የሚል እምነት ይዤ የተነሳው እርግጠኛ አይደለሁም፣ ግን እኔ በገባሁበት ጊዜ አንስቶ ቢሾፍቱ ውስጥ ትልቅ ውጤት ብዙ ጊዜ ከሌሎች ክልሎች ነው የሚመጣው። ከዛ መጥቶ አያውቅምና ዘንድሮ ከዚህ ክልል መምጣት አለበት፣ ይሄንን ደግሞ ማስመዝገብ አለብን ብዬ የተነሳው። ስለዚህ እነዛን 4 ወር ሲቀራቸው ነበር ያስገባሁት። እነዚህን ደግሞ ገና ኦልሞስት ወደ 8 ወር 9 ወር አካባቢ ስላላቸው ወደ አዳር ፕሮግራም ይዣቸው ልገባ ወሰንኩኝ። ወላጆችን ጠራው። ኦልሞስት ከ200 በላይ የሚሆኑ ወላጆች፣ ወደ 300 የሚጠጉ ወላጆች ተሳተፉ። ወላጆች ፈቃደኛ ይሆናሉ ብዬ አላሰብኩም፣ ቢኮዝ ልጃቸውን ነው የሚሰጡኝ። ስለዚህ ማክሲመም 67 ወላጅ ከፈቀደ በቂያችን ነው ብለን ነበር ያሰብነው። በሰዓቱ ግን የመጣው ወላጅ በጠቅላላ እጁን አውጥቶ ፈቃደኝነቱን አሳየን። ያ ትንሽ ለኛ አስደንጋጭ ነበር፣ ቢኮዝ ሁሉንም ተማሪ መቀበል አንችልም ነበር። በሰዓቱ ወላጆች የሚሰጡ የነበረው ኮመንት የኔ ልጅ ግዴታ መግባት አለባት ነበር። ሁሉም የሚሉት ግዴታ መግባት አለባት፣ በቃ አለበለዚያ አይሆንም። ልክ እንደዚህ አይነት ኮመንት ነበር የሚሰጡና እንደውም በሰዓቱ ቪዲዮዎችን ፎቶዎችም ነበሩ የዛ ጊዜና አማራጭ አልነበረንም። የተከራየነው ቦታ ልንከራይ ያሰብነው ቦታ 60 ተማሪ ነው የሚይዘው። ግን ያኛውን ቦታ በመልቀቅ ደግሞ ሌላ ትልቅ ቢልዲንግ በመከራየት እዛ ውስጥ አትሊስት እስከ 90 የሚጠጉ ተማሪዎች እንይዛለን ብለን ፈተና ፈተንን። ፈተናውን ከፈተናቸው ተማሪዎች መካከል 100 የሚጠጉ ተማሪዎችን ሰሌክት አደረግንና ይሄ የአዳሩ ፕሮግራም ጆይን እንዲያደርጉ ደግሞ አመቻቸን ማለት ነው። እንግዲህ ከዛ በኋላ ደግሞ ብዙ ተማሪዎች ጆይን አላደረጉም እና በሰዓቱ የነበረው ፊሊንግ ምንድን ነበር? እዛ ቦርዲንግ ውስጥ ጆይን ማድረግ ያልቻሉ ተማሪዎች ልክ ኢንተራንስ ፈተና እንደወደቁ ነበር ፊል ያደረጉት። ከዛ በኋላ በእርግጥ ሳይኮሎጂካሊ ብዙ ሰርተንባቸዋል። እዛ የገቡት ደግሞ ልክ ኢንተራንስ እንዳለፉ ነበር ፊል ያደረጉት። ያን ያክል ኢምፓክት መፍጠር ችሎ ነበርና 200 ተማሪዎቹ ጆይን ማድረግ አልቻሉም ነበር። በሰዓቱ እዛ ውስጥ የተለያዩ ወላጆች ቅሬታ ሲያቀርቡ ነበር፣ ብዙም ሲተጉ ነበር ልጆቻቸውን ለማስገባት እዛ። ግን የአንድን ልጅ ወስደን የሌላውን ልጅ አትመልስምና አክሰፕት ማድረግ ሳንችል ቆየን። ኦልሞስት ለአንድ ሳምንት ያክል እነዚህ ልጆች ቁርስ፣ ምሳ፣ እራት በማብላት አሁንም ሌሊት እየተቆጣጠሩ አብሬያቸው በማደር ፕሮግረሱን ማስቀጠል ጀመርን ማለት ነው። የተለያዩ ወላጆች ግን እንግዲህ በተለያየ ጊዜ እየመጡ ጥያቄ ያቀርቡ ነበር፣ አክሰፕት አላደረግንም ነበር። ከዛ ውስጥ ቅሬታ የተፈጠረባቸው ወላጆች ደግሞ ልክ ባልሆነ መልኩ እዛ ቢሾፍቱ ማዘጋጃ ልክ ባልሆነ መልኩ በመሄድ ልክ ያልሆኑ ኢንፎርሜሽኖችን ለነሱ ይሰጣሉ፣ ወይም ደግሞ እኛ እንሰራ ከነበረው ኦፖዚት በሆነ መልኩ እዛ ስማችንን ያነሳሉ። በዛ ምክንያት ደግሞ ቀጥታ ተጠራውና ድርጅቱ እንዲዘጋ ተደረገ ማለት ነው። ምን ብዬ አሰብኩኝ? ምናልባት የእግዚአብሔር ይቅር ስለሆነ የግድ ይሄ ድርጅት ለመላው የኢትዮጵያ ሕዝብ መድረስ አለበት። በፊት እኔ ለዛ ከተማ ብቻ ነው የምሳሳው። ከቢሾፍቱ ውጭ ሌላ ማንም ጋር እንዲደርስ አልፈልግም። ኢቨን ቪዲዮ ተቀርጾ እንኳን ፖስት እንዲደረግ አልፈቅድም። እዛው ያሉ ተማሪዎች ብቻ ተጠቅመው የዛ ተማሪዎች ብቻ ጥሩ ውጤት ማምጣት አለባቸው የሚል እምነት ነው ያለኝ። ቢኮዝ ቢሾፍቱ ስፓልቷ ላይ አድሬ ያለው ደግሞ ቆሜ አስተምሬባታለሁ። በጣም ወዳት ከተማ ናትና ስለዚህ በመዘጋቱ ብዙም ቅር አልተሰኘውም። በእርግጥ በሰዓቱ ልቤን በብዙ ሰብሮት ነበር። በብዙም እኔና ባለቤቴን ፈትኖን ነበረ። እዛ የነበረው የቢሾፍቱ ትምህርት ቢሮ ግን በብዙ ድጋፍ ሲያደርግልን፣ ከዛም በኋላ የመንግስት ትምህርት ቤቶች የተለያዩ ቦታዎች ደግሞ በቮለንተሪዝም እንዳስተምር ብዙ ሲያበረታታና አፕሪሼት ሲያደርገን ነበረ። ከዛ በኋላ ባለቤቴ እዛ ያለ ሁኔታ መቋቋም አልቻለችም። ከጊዜ ወደ ጊዜ ያማት ጀመረ። እኔም ደግሞ ቁጭት ውስጥ ገባው። ለምን የሚል ቁጭት ውስጥ ገባው። እዛ ሰርቫይቭ ማድረግ ስላልቻልን ወደ አዲስ አበባ መጣን ማለት ነው ከባለቤቴ ጋር። ምናልባት ይሄ ነገር የተዘጋው ለመላው ዓለም እንዲሆን ነው ብዬ በጎ ነገሩን የተመለከት ነው። እውነትም ደግሞ ወደዚህ መጣንና ኦንላይን ማስተማር ከጀመረን በኋላ ምናልባት አሁን እናንተም በሰሞኑ እንደተከታተላችሁ ተስፋ አደርጋለሁ ለመላው ዓለም ለመውጣት ቻለ ማለት ነው። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርቭ እናደርጋለን። ከኢትዮጵያ ውጪ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚህ ኢትዮጵያ ውስጥ የሚገኙ የ12ኛ ክፍል ተማሪዎችን ደግሞ በዙም ማክሰኞ፣ ሐሙስና አርብ ባሉ ጊዜያቶች ውስጥ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት ተኩል ደግሞ እነሱን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ፊዚክስ ደግሞ ላንጉዌጅ አይደለም፣ ኢትስ ላይፍ ህይወት ነው። ስለዚህ ተማሪው ሊገባ በሚችለው መልኩ አቅለታች አውርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብዬ አምናለሁ። ብዙ ጊዜ እኔ ስዘጋጅ የአንደኛ ክፍል ተማሪ ሊረዳ በሚችልበት መልኩ ነው እታች ድረስ ነው የምዘጋጀው። መጽሐፍቶችን በማነብበት ሰዓት ላይ ምናልባት የአንደኛ ክፍል ተማሪ ቢሆን እንዴት አድርግ ላስረዳው እችላለሁ። በዛ ደረጃ ነው ተዘጋጅቼ የምገባው።
ስለዚህ ልጆቹ ኦልሞስት የአንደኛ ክፍል ትምህርት ሆኖ ነው የሚጠብቃቸው ሞስት ኦፍ ዘ ታይም። ጊዜ ቆጠበ፣ ጉልበት ቆጠበ። ምን ያደርጋል? ማስተዋል ያመጣል። መምህርነት ተመረቀ ፕሮፌሽናል ሆነ የምታገኘው ነገር ነው ብዬ አላስብም። ምናልባት ተመረቀ ወረቀቱን ይዘው ልሰራበት ትችላለህ፣ ግን መምህርነት ጥሪ ነው ብዬ ነው የማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅ እናት ነው። ዶክተሩም፣ ኢንጂነሩም፣ ሁሉም ሌባውንም ጨምሮ የሚወልደው መምህር ነው። ሁሉም የሚወለደው ከኛ ውስጥ ነው። አጥፊውንም መልካም ሰሪው ነው የምንወልደው እኛ መምህር ነን እና መምህር እናት ነው፣ ጥሪ ነው ብዬ ነው የማምነው። ግን ስሩ ፕሮሰስ ፕሮፌሽናል ማድረጉን አፕሪሺየት አድርጋለሁ። ፊዚክስ ብዙ ጊዜ መስሎ የሚታየን መጽሐፍ ላይ ያለ የሆነ ኮንሰፕት ነው፣ ግን ኢትስ ኦል አባውት አወር ላይፍ ህይወት ነው። ለምሳሌ በቅርብም የተለቀቀ ቪዲዮ አለ ኢነርሻ የሚል ኮንሰፕት። ለምሳሌ ልጆች የሆነ ለውጥ በሚያደርጉበት ሰዓት ላይ እኛ በህይወታችን የምናየው ነው። ሰውነታችን ለውጥን ቶሎ አይቀበልም። ለምሳሌ እኔ ከቢሾፍቱ አዲስ አበባ ስመጣ ያለፉትን 2 ወራት እጅግ በጣም ትልቅ ዋጋ ነው የከፈልኩት። ከብዶኛል። ለመመለስ ብዙ ጊዜ ጥረት ሳደርግ ነበረ። ቢኮዝ ይሄንን ለውጥ ሰውነቴ ቶሎ አክሰፕት ማድረግ አልቻለም። ግን ፊዚክስ ላይ ያለ ኮንሰፕት ነው ኢትስ አባውት ኢነርሻ። ስለዚህ ያንን አንደርስታንድ አድርገው ስለነበር የሆነ ሰዓት ላይ ደግሞ ከአዲስ አበባ መውጣት ይከብደኛል ብዬ ለራሴ ያሳመንኩት። እውነት አሁን ደግሞ ከአዲስ አበባ መውጣት በጣም እየከበደኝ ነው። ስለዚህ ኖርማሊ ህይወታችን ላይም እያንዳንዱ ቦታ ላይ ልንጠቀመው የምንችላቸው ብዙ አይነት ኮንሰፕቶችን በውስጡ ይዛል። ትምህርት ብቻ አይደለም፣ ኢትስ አባውት ላይፍ። እኔ ዌይትን ፊል አደርገዋለሁ አላደርገውም? ከዚህ ላይ በምዘልበት ሰዓት ዌይትን ፊል አደርገዋለሁ አላደርገውም? ምንም አይነት ኮንታክት ፎርስ ሌለ ዌይትን ፊል አላደርገውም ማለት አፓረንት ዌይቴስ ነው። አፓረንት ዌይቴ 0 ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደለም? ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳልወረውረው ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። እሺ ጀስት ቼክ ኢት። በተወሰነ መልኩ ነው የሚነሳው ከእጄ ላይ። ዱ ዩ ሲ ኢት? እንግዲህ እንደኔ የመጨረሻ ብዬ ማስቀምጠው ነገር ኦልሞስት ስኬቴ በምድር ላይ ሳለው እውን ይሆናል ብዬ አላምንም። የኔ ስኬት የምርም ሆነ የሚሆነው ካለፍኩኝ በኋላ እንደሆነ ይሰማኛል። ብዙ ጊዜ ምናልባት እግዚአብሔር ቢፈቅድ የሁል ጊዜም ጸሎቴ ነው ያስተማርኳቸው ተማሪዎች በጠቅላላ ትላልቅ ቦታ ደርሰው አግብተው ወልደው የቀብር ስነ ስርዓቴ ላይ በሚገኙበት ሰዓት ላይ እግዚአብሔር ቢፈቅድ ለ5 ደቂቃ ቀስቅሶ ቢያሳየኝ ያንን የሁል ጊዜ ምኞቴ ነው። ታትስ ማይ ድሪም። እንግዲህ በመጀመሪያ ማመሰግነው በህይወት ባይኖርም በአሁኑ ሰዓት ካፈር በታች ቢተኛም ለብዙ አባቶች የእንባ መታበስ ምክንያት የሆነውን አቶ ሻምበልን ሁል ጊዜ አመሰግነዋለሁ። አባቴ ነው። እንዲሁም በመቀጠል ደግሞ በአሁኑ ሰዓት በትዳር አብራኝ ያለችውን አጋሪን ማርታን እጅግ በጣም ላመሰግናት እወዳለሁ። ፋይናሊ ደግሞ ይሄ ነገር በእኛ ላይ ከተፈጠረ በኋላ እኛን ለማገዝ ብዙ ርቀት የተጓዘውን የትምህርት ቢሮ የቢሾፍቱ ትምህርት ቢሮንም በዚሁ አጋጣሚ ለማመስገን እወዳለሁ። ወደፊት እንግዲህ ይሄ ማይሲድ ብዬ ያስቀመጥኩትን ይሄን ኦርጋናይዜሽን በመላው አፍሪካ ለመክፈትና ስፔሻሊ ደግሞ በጣም ደሃና ደካማ የሆኑ ሀገራት እነ ቡርኪና ፋሶ ማንሳት እንችላለን፣ እነ ዲሞክራቲክ ኮንጎ፣ ሌሎች ሱዳንም ጨምሮ ሌሎች ከተማዎች ላይ ይሄን ነገር ቢውልድ ለማድረግና የአፍሪካ ተማሪዎችን በጠቅላላ አፕሊፍት አድርግቶ ሰርቭ የሚያደርጉበትን ልብ ለመስጠት እቅዳለኝ። ታቸው ሳሊዘው የሚፈሰው ውሃ ይቆማል። ለምን? ዌይትን ፊል አያደርግም። ስለዚህ ዌይት በውስጡ የለም። ጸጥ ሶሪ ጀስት አንስ እንደ ቅድሙ ግራ ጋባል አርጋባ ጀስት መንዳታችን ይችላል። ይወድ ቀለለ። ስለዚህ ማሽን ምን ነው ምንድነው ማንኛውም ህይወታችን ምን የሚያቀ